በምትመለከቱት መልኩ በረንዳችን ላይ እንደዚህ ፏፈሽ አድርገናል። እነሱ እንግዲህ ሰላም ሰላም፣ ውድና የተከበራችሁ የቻናል ሰዎች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙልት ይበልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ፣ እንዲሁም ነበር ቤተሰቦቼ ላይክ፣ ኮሜንት ማድረግ እንዳትረሱ። ዛሬ እንግዲህ እናታችን እመቤታችን ቅድስት ድንግል ማርያም የተወለደችበት ልደታ ለማርያም ነው። እንኳን አደረሳችሁ ላለው በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ ልደታ ማርያም በየአካባቢው የተለያየ አከባበር አለ። እኔ ለምሳሌ ተወልጄ ባደኩበት አካባቢ ልክ የልደታ ጀምሮ ማታ ማታ ሁል ጊዜ ለ5 ቀን የሚሆን ለ7 ቀን ተሰብስበን አንድ ላይ ቤት ጎረቤት ሁሉ ተሰባስቦ አንድ ላይ በዓል እናሳልፍ ነበር። ማታ ማታ ማለት ነው። የእመቤታችንን ልደት አስመልክቶ እመቤታችን እንግዲህ በሊባኖስ ተራራ እንደተወለደች አባቶቻችን ይነግሩናል ማለት ነው። ዛሬ ደግሞ ቅድስት ቤተክርስቲያናችን የእመቤታችን ልደት ታከብረዋለች ማለት ነው። በቤቱ ሁሉም ደግሞ ከቤተ ክርስቲያን መልስ በቤቱ ሁሉም ደግሞ የራሱ ባህል አለው ማለት ነው። ለምሳሌ እኔ ያው እንግዲህ ከምን እንደምታዩ ከቤተ ክርስቲያን መጥቼ ያው ገና ነጠላዬን አውርጄ ነው ያለ የምትመለከቱኝ። ዛሬን እንግዲህ ውሏችንን ልደታን ድራማ ከተለያየ ነገር ሪል ላይፍ ይሻላል በሚለው ነው። ያው እንግዲህ እናንተ እንግዲህ እውነተኛ ህይወት ሰው የሚኖረውን ማለት ልክ ፕራንክ ያልተጨመረበት ያልተቀላቀለበት ወይም ደግሞ ይሄ ምንድነው ፌካ ፌክ ነገር ያልተጨማመረበትን ኦሪጂናል ነገር ማየት የምትፈልጉ ትኖራላችሁ እና ስለዚህ እናንተ ደግሞ እንድታበረታቱኝ እላችኋለሁ። እንግዲህ ዛሬ ውሎዬን አስቀኛችኋለሁ። ግቢያችን ውስጥ ደግሞ እንዴት እንደምናዘጋጅ ማሳያችኋለሁ ማለት ነው። አብራችሁኝ እስከ መጨረሻው እንድትከታተሉ። በድጋሚ እንኳን አደረሳችሁ እያልኩኝ ውድ ተመልካቾቼ ይኸው እንደምትመለከቱት ለእናታችን ለቅድስት ልደታ ለማርያም ሻማችን እናበራለን። ከወር ወር ከአመት አመት በሰላም በጤና ታደርሰን እያልን እንግዲህ ገጠር ተወልዳችሁ ያደጋችሁ እንግዲህ የምታስታውሱት ነገር ይኖራል። ይኸው እንደምትመለከቱት በዋዜማው ነበር ዳቦ የሚጋገረው። ነገር ግን እኔ የሆነ ቦታ ሄዳለሁ ብዬ ስላሰብኩኝ ትዝም አላለኝ። ምክንያቱም እኔ ቤት ለማሳለፍ አላሰብኩም ነበረ። ነገር ግን ያው ቤት መዋሌን ሳቅ እንደገና ዳቦ መጋገር እንዳለብኝ አሰብኩኝ። እዚህ ጋር እንደምትመለከቱት ይሄው ከዚህ በፊት ቤተሰቦቼ ወይም ገጠር ሄጄ በዚህ ቁልቋል በቁልቋል ዳቦ ስጋግር አሳይቻችሁ ነበረ። እንግዲህ ዛሬ ደግሞ እዚህ እኔ ቁልቋል ስላገኘሁኝ በእውነት ሽታውን በጣም ነው የምወደው። የዚህ ቁልቋል ዳቦ ማለት ነው በጣም ነው ደስ የሚለኝ። የሆነ ከኮባ ይልቅ የሆነ ዳቦ ዳቦ የሚሸትኝ ይሄ ነው። ስለለመድኩትን አላውቅም፣ ግን እናንተም ብትሞክሩት ደስ ይለኛል። ከስር ነው ከላይ ትንሽዬ ኮባ ስላለኝ ከስር ይሄንን ነው የምጠቀመው የቁልቋሉን እና ጣዕሙ ምናምን በቃ የሆነ የቅጠል እንትኑ የቅጠል ዳቦ ስሜቱ ይኖራል እና እኔ በጣም ነው የምወደው። ብታይ አሳድጄ ነው የማመጣው፣ ካለበት ፈልጌ ነው የማመጣው እና ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ያልሞከራችሁት በነገራችን ላይ ሞክሩት። ከዚህ በፊት ይሄንን ቪዲዮ እንደዚህ አይነት ቪዲዮ በቁልቋል እየጋገርኩኝ የሰራሁትን ቪዲዮ በቲክቶክ ላይ ለቅቄው ብዙ ሰው እንዴት ሊሆን ይችላል ብሎ ማለት በቃ ብዙ ሰው አላመንም። አንዳንድ ሁላ ስድብም ይቃጠዋል በነገራችን ላይ እና ለማንኛውም ውድ ቤተሰቦቼ ይችን የመሰለች ኬክ የመሰለች ዳቦ ጋግሬ ያለው ይኸው እንደምትመለከቱት ማለት ነው። ይኸው ቂጡን እራሱ ደግሞ ላሳያችሁ። ይቺ ፊቷ ናት ኮባ አነስ ብላኝ። ይኸው እንደምትመለከቱት ግን እንደዚህ ነው የሆነው እና በስማም ውስጡ ደግሞ በስማ እንዴት ልንገራችሁ። ያው ዞሮ አሞጋገዝኩት። ለማንኛውም ይሄ ቅጠል በጣም ነው እንትን የሚለው ገበሩ። በነገራችን ላይ ይሄ የኔ ገበር ስስ ነው ቂጡ እና ነገር ግን እዚህ ጋር ቅጠሉ ይሄ ስላለ ይሄው እንደምትመለከቱት ነጭ ነው። ይሄ ወፍራም ስለሆነ ይይዘዋል እሳቱን ማለት ነው። ይሄ ምንድነው ቁልቋሉ ወፍራም ነው
እና ይይዘዋል ማለት ነው። እና ይችን የምትመስል ዳቦ ጋገርኩኝ ማለት ነው። ለማንኛውም ውድ ቤተሰቦቼ ቤቱ ውላለሁ ብዬ አላሰብኩም። ነገር ግን ያው እንግዲህ ትኩስ ሊሆን ነው ነገሩ። ትኩስም አልሆነም ሲቆረስ 1-2 ሰዓት ስለቆየ ቀዝቅዟል ማለት ነው። ያን ያህል ትኩስ የሚባል አይደለም። እንግዲህ ከዚህ በኋላ ደግሞ ቀጣዩ ያው ንፍሮ ለመጣድ ነው። እንግዲህ እንደምትመለከቱት ያው ዶሮ እንግዲህ ውጪ አሁንም አለ ለነገሩ ጎረቤቶቻችንም ያሳልፉት እንደዚህ ውጪ ላይ ተሰባስበው ነው ስዕለት ይደረጋል። በነገራችን ላይ የልደታ በጣም ስዕለት ሰሚ ነች። ባለ ዛሬ ዓመት እንዲህ ካደረሽኝ ተብሎ የሚሳልበት ወቅት ነው። እኛም ደግሞ እንግዲህ ወጉ እንዳይቀር ብለን ይኸው ከውጭ ነው ንፍሮ እየቀቀልን ያለ ነው። ሰው የሆነ ቦታ ላይ አማካኝ ቦታ ላይ ተሰባስቦ ከጎረቤት ጋር ይደግሳል። ያው እኛ ጋር የጎረቤቶቻችን ያው ግቢ ውስጥ ያለነ ብቻ ነን ምን ይሆን ነው ማለት ነው። እንግዲህ ውድ ቤተሰቦቼ ከዚህ በኋላ ቀጣዩ ደግሞ እንግዲህ ይሄንን ይመስላል ማለት ነው። ልክ ዝናብ እየዘነበ ስለነበረ በረንዳችን ላይ ነው እንትኑን ያደረግነው። ዝናብ እያስገመገመ ስለነበር ይኸው በረንዳ ላይ ነው ዝግጅቱን ልናደርግ ያሰብነው። ስለዚህ እኛ ደግሞ ይኸው እንደዚህ የምታዩት በረንዳ ላይ ቀረብረብ አድርገን አስተማምረን እንደዚህ አስውበነዋል ማለት ነው። ዳቦ ሲቆረስ አላሳዮችም። እዚህ ሜዳ ላይ ለማድረግ ነበረ ያው በዝናቡ ምክንያት ነው። እዚህ ጋርም እያወራው የምትመለከቱት ሌላ አይደለም። ያው ድምፁ እዛ ጋ የመዝሙር ስለገባብኝ አውዶ እንትን እንዳይልብኝ ነው፣ ኮፒራይት እንዳይዘኝ ነው። መዝሙር ከፍቼ ስለነበረ ይኸው ጠላም አለን ንፍሮም አለን ሁሉ ነገር አለን። ይኸው ዳቦችንም ቀርቧል። እንደዚህ ደግሞ ባለልደታው እመቤታችን ቅድስት ድንግል ማርያም እሷ ስለሆነች ይኸው እንደምትመለከቱት ፊት ለፊታችን ላይ ቅጭ አድርገናታል። እናቴ ቁጭ ብላለች። እና እናንተም በህይወታችሁ ትግባላችሁ፣ በኑሯችሁ ትግባላችሁ እያልኩኝ እኔም ይህንን የዋልንበትን አሳየኋችሁ ማለት ነው። ዳቦ ስንቆርስ የለም፣ ምክንያቱም ማታ ነበረ ሰው ነው የቆረሰልን ማለት ነው።